ልጅ ነበርክ። ኢቨን ቪዲዮ ሰርቼ ነበር ብሔር ብሔረሰብ በምትዘምሩ ሰዓት ማለት ነው። ኢትዮጵያን በነበራችሁ ሰዓት ቪዲዮ ሰርቼላችሁ ነበር ሰፖርት አድርጌ ማለት ነው። ሁላችሁም ወጣቶች ናችሁ። እንዲህ አይነት ነገር ያጋጥማል። ገባ አይደለ ቤኪ? እንዲህ ሚዲያ ላይ መውጣት አልነበረበትም ምናምን። ጀነራል እና ሳራም የአንተ ጓደኞች ናቸው። መታረቅ ትችላል። ስልክ አላችሁ ሁላችሁም እዚህ ጋር የምታወሩት አሁን እሷም ቤቷን ከፍታ ሀሳቧን ትገልጻለች። አንተም በቦቲም እኮ አራታችሁም አምስታችሁም ቁጭ ብላችሁ አውርታችሁ በቃ መዘጋት ይችላል። ገባካ? ነገሩ ራሱ እኮ ቀላል አድርገን ጨርሰን ነበር እኮ። ነገሩን ወደ ፖለቲካ የወሰደችው እንቁርቲ መጣችና ነገሩን ሸፋፈነችው። ገብቶሃል? አሁን እነ ሙክታር ከኛ ጋር አብሮ የነበሩ ልጆች ምንድን ነው የሆኑት? አይ ከዚህ ነገር እጃችን ማውጣት አለብን፣ ይሄ ነገር ሌላ ፖለቲካ አለ ብሎ ጥሎ ነው የወጡት። ምክንያቱም እነሱ እውነቱን እያወሩ ነበር፣ አብረን በልተናል። እነሱ እንደውም በጣም እኔን እንዴት እንደተቀበሉ ሰዎች እንዴት እንዳደረጉ አይተው ወይኔ ቤኪ አንተን ራሱ እንግዳ ነህ፣ በዚህ ልክ ሰዎች እንደዚህ እያደረጉ ለእኛ እንዴት ቦታ ትሰጠናለህ ብሎ አዋሳ ነው ሄዱት። አዋሳ ጥለው ነው ሄዱት። እኔ ከዛ የአዋሳ እሷ ብቻውን ቀረች ምናምን። ከዛ እነ ሊ ነበሩ። አዋሳ የአዋሳ ልጅ ነች ሊ። ያ ጃዝ የሚባለውን ጓደኛዬ ሹፌራችንም ነው ጓደኛዬም ነው፣ እሱም የአዋሳ ልጅ ነው። አንድ ላይ ነበርን። በቃ ይሄ ነው። ከዛ ውጪ አሁን ይኸውልህ ቤኪ ብራዘር ይኸውልህ አሁን አንተ ገና ወጣት ነህ፣ ገና ፍቅረኛ ይኖራል፣ ታገባለህ። ይህ ሁሉ ሪከርድ በአንተ ላይም አንተም እየተናደርክ ስሜት ያየውን ከምትናገር እሷም እንደዛ ከምታለቅስ በዛ በኩል መነ ጀነራል ምናምን ከሚያወሩ ቪዲዮ ሁሉም ሰው ከሚሰራ ዱባይ ነው ያለ እኮ አይደለ? ዱባይ እንደውም ስለማውቅ እኔ እሷም ዱባይ ናት። ተገናኝታችሁ ምናምን ሰው እንዲኖር ከፈለጋችሁ ሰው እንዲኖር በቃ መታረቅ መስማማት በቃ ኖርማል ነው፣ ይገጥማል። ሌላ ሰው አሜሪካ ቁጭ ያለ አውሮፓ ቁጭ ያለ ሰው ሀሳብ መስጠት የለበትም። በተለይ በኢትዮጵያ በብሔር ብሔረሰብ ጉዳይ እናንተ እንደውም በደንብ ስትሰሩ ነበር። የሆነ ነገር ከፍተሃል ደግሞ ምንድን ነው የሚጮኸው? አይ ሙቀት ነው። መስማማት ነው ያለባችሁ። ማንም አያገባውም። የኢትዮጵያ ፓስፖርት የሌለው ሰው እናንተ ስትሰሩት የነበረው ከብሔር ነገር ከጎስ ወጣችሁ በአንድነት ስትሰሩ ነበር አይደለ? እዚህ ቲክታክ ላይ አሹ፣ አንተ፣ ሙክታር፣ ዋንትያ፣ ቦቼ ምናምን በጣም ነበር የምታምሩት። ያን ነገር ለማስቀጠል ተገናኝታችሁ አንተ ዱባይ ነው ያለው እዚህ አይደል ቤኪ? በቃ ምንድን ነው አንተ እኔን ላገኝ ከምትለኝ ይሄ ነገር እንዲፈታ ዋንትያን እኮ ደውለህ እንገናኝና እናውራ ብላት ተገናኝተህ ስልኳ አለክ ደውለህ ተገናኝታችሁ ምናምን በቃ 30 ደቂቃ አይፈጅም ቁጭ ብላችሁ ብታወሩ። ዋንትያ ማለት ነው። ዋንትያ በራሷ ሀሳብ የምትሄድ ብትሆን እንጨርሳለን። ግን እሷ በራሷ ሀሳብ የምትሄድ ልጅ አለች። ዋንትያ ይኸውልህ እግዚአብሔር አሁን ደውዬላት እንኳን ማውራት እችላለሁ። ግን እሷ በራሷ ሀሳብ የምትሄድ ልጅ አይደለችም። የሚመራ ሁለት ሰው አለ። አንድ ጊፍተሯ ኢዶ የምትባል አሜሪካን የምትኖር እሷን የምትመራው እሷ ነች። ማኔጅ ብታደርገው ኤቨርቲንግ ማለት ነው። እንደሱ ከእሱ ጋር ፎቶ ተነሺ፣ እዛ ሀገር ሂጂ፣ እዛ ሄደሽ ፎቶ ተነሺ፣ እዛ ሄደሽ ቪዲዮ ስሪ እያለች የምትናገረው ኢዶ የምትባል ትናንትና ነበረች። ጥሩ ነች። ግን አሁን ደግሞ ማነች? ልዕልቲ ነች። ምንድን ነው ልዕልቲ ነው እንቁርቲ ሲባል ነው የሚሰማና ልዕልቲ አለች እና እነሱ ናቸው የሚመሯት። ስለዚህ በእነሱ ፕሮግራም ላይ ገብቼ ምንም ሊያወራ ልዕልቲ ደስ ሲላት ሴት ትሳደባለች፣ ደስ ሲላት ሴት ታሞግሳለች፣ ደስ ሲላት የሆነ ነገር ትሳደብ፣ ደስ ሲላት ብሔር ትሳደባለች። እሷ ጤነኛ አይደለችም። እኔ ብሔር ተኮር ውስጥ ያለ ሰው መጥቶ ይሄ እንዲህ አይነት ሀሳብ መስጠት አይችልም። ዘረኛ የሆነ ሰው መጥቶ ሀሳብ ሲሰጥ አትስሙ። እዚህ ቲክታክ ላይ ኮሜንታተሮች እና እንትን ዌብሳይት ሰላም ቤኪ አንድ ቪዲዮ ሰው ልኮልኝ ነበረ። ይሄን ቪዲዮ አይቷል? አይቻለሁ። ያይዋል እንዴት በቃ ቴሳውን እንደዚህ ችግር የለም። ዶንት ወሪ እኔ መልስልህ። እንዴት ነው የሚመጣው? ፍላርት እያደረገች ነበረ። ምን ልስጥ? አይቶ ከሆነ ቪዲዮ አይቼዋለሁኝ። እኔ አንድ ነገር ልንገርህ። እኔ ምን ልስጥ ምናምን ያለችው ምናልባት በዛ ሰዓት ያላትን ደስታ ምናምን አንድ ላይ እኔ እኮ አውቃለሁ። እኔን አስጨርሰኝ። እኔ ከእሷ ጋር ስለተነካከው ብዬ የእሷን መጥፎ ነገር አላወራም። ቤኪ ምን አለ መሰለህ፣ አንተ አሁን ብትጠይቃት እራሱ አንተ ሲንግል እስከሆንክ ድረስ ወይም ሴቷ ሲንግል እስከሆነች ድረስ ሶሻል ሚዲያ ላይ እንደዚህ በደንብ ፍላርት ስትደራረጉ አንድን ሴት በአካል አግኝታት ብትጠይቃት ኢትስ ኖርማል። ገብቶሃል?
እንደ ተማረ ሰው ካሰብን በሶሻል ሚዲያ ከሆነች ልጅ ጋር እኔ ሁሌ ፍላርት ማድረግ ከሆነ በአካል ሳገኛት የሆነ ነገር ብጠይቃት ኖርማል ምንም የሚካበድ ነገር የለም። እና እውነት ነው ትናንት ነገሩ አልቆ ነበር። አልቆ በቃ ይቅርታ ተባብላችሁ ሊዘጋ ስል ሌብል 40 የሆነች ጊፍተር መጣች። ዩ ዶንት ሃቭ ቱ ሶሪ ብላ ቀወጠች። ነገሩ ወደ ሌላ ነገር ሄደ። አንተም ነቅለ ወጣና ቤኪ ትንሽ ስሜታዊ ነህና ቢስማርት አንዳንዴ ተጋፈጠው። የሚያወሩት አይለጠፍብህም። እሺ ሚውት አድርገህ ተጋፈጠው። አይደለም እኔ ተሴ በዛ ሰዓት እኔን እንቁርቲ እየተሳደበችኝ ነበረ። እንዴት ሆኜ ነው? እሷ ደግሞ ማውራት አልቻለችም። ገብቷል። እኔ ገና ሲገባ ምን አለች? ሙታርክ ሙቲኒያስ አታወራ፣ ማንም ምንም አያደርግም አታወራ። እዛ ጋር የገባ ሰው እኮ 50 ምናምን ሺህ ሰው እኛንም አይቶ ነው እንጂ ዝም ብሎ አይደለም የገባው አይደል እንዴ? የማንም እዚህ ጸሎት ሊያደርግ የገባ አይደለም። ሁሉም እንድነጋገር ነው የገባ ሰው ምናልባት እነሱ ያሰቡት እሷ ጋር ብቻ ሰዎች የሚገቡ ሰዎች የሚከረም እሺ ለማንኛውም ተቋረጠ። ታሴ ሰላም ብያለሁ። እንዴት ነው ታሴ? ሰላም ብያለሁ። ኢዩኤል ሁላችሁንም ሰላም ብያለሁ። እኔም አስተያየት ልስጥ። እኔ አሁን ቅድም ታሴ ባልኩ ቪዲዮ ማለት ነው እኔም እሱ ቪዲዮ አይቼዋለሁ። ሰማሉ ኦኬ ቪዲዮን አይቼዋለሁ ቅድም እና ያው ሀቅ ነው እንግዲህ ሀቅ ማውራት ስላለብኝ እኔ ማንንም ለፈርቼ ወይንም ለአንድ ሳይድ ምናምን እንጂ የማውራው ነገር የለም። ለእኔ ይሄ ልጅ ንጹህ ነው። ለመሰለ እንደዚህ ያልኩት ሲያወሩ ምናምን ቪዲዮአችሁን ምናምን አይቻለሁ። እሷ እንደውም ሞር እንደውም እሷ ፑሽ ያደረገችውን ይመስለው ቪዲዮን ስታዳምጠው እኔ እንዳየሁት እንደተረዳሁት እኔ ዌብሳይት ማለት እንዳየሁት እንደውም እሷ ነች ሞር ያማለለችው ከሱ ይልቅ። እሱ እንደውም ብዙም እንትን ነገር አልተናገረም እዚህ ቪዲዮ ላይ ቅድም ተሰይቷል። እኔም እኮ ዌብሳይት ሀሳቤን አሁን ወደ ቤኪ ድጋፍ መጥቼ እኮ ነው ሀሳብ እኔ ሰው ልጅ ይቀያይራል። እኔ ባይዘው ይኸውልህ አቋሜ ሰውን ተከትዬ ምናምን አቋም አልሰጥም። በቃ ሀቋን ነው የሚይዘው የራሴን። ማንም ሰው ብቻዬን ብሆን ለብቻዬ በቃ በአቋሜ ነው የምጸናው። ለእኔ ቤኪ ንጹህ ሰው ነው። ልጅቷ እንደው ሶሪ ልትል ይገባል የሚል እምነት ነው ያለኝ። ፕላስ ደግሞ አንተ ሲንግል አላገባ አይደለም አንድ ሴት ምን 100 ሴት ብትጠይቅ ምን ችግር አለ? መርጠህ ከዛ ውስጥ ብታገባ ምን ችግር አለው? ችግር የለውም። ኦኬ ኖርማል ነው። እንደኔ አይነቱ ያገባ የወለደ ምናምን ሄዶ ቢጠይቅ እንደ ታምር ልታወራው ትችላለህ። ያላገባ አንድ ወጣት ጠየቀ ተብሎ ይናይል ማስፋቱ ጥሩ አይደለም። እንደውም እሷ ሶሪ ልትል ይገባል የሚል አቋም ነው ያለኝ። ተሴ ነው የኔ አቋም። ያ እኔም እኮ ይኸውልህ በቤኪ ጉዳይ ቤኪን ጥፋተኛ አድርጌ አስቤ ነበረ እነ ጀነራልንም ምናምን እንደዛ ምናምን። ግን አሁን ነገሩን ሳየው ቪዲዮን ሪከርድ ወደ 10 ቪዲዮ ነው የተላከልኝ ሳይ ይሄ ነገር ኦልሬዲ ይሄ ልጅ ምንም ነገር እንደው እንኳን ስሜት ባይኖረው ቢጠላት እንኳን የሚጠላት ሰው እንኳን ቢሆን ፍቅር ሊይዘው ይችላል፣ ሊወዳት ይችላል። ካየው ነገር ካለችው ነገር አንጻር እኔ ማርያምን አላየሁም። ልቤን ልስጥ ኩላሊቴን ልስጥ ምናምን ስትል አላየሁም። ዋንትያ ዛሬ ነው ያየሁት። ግን አሁን ያለው ነገር ምንድን ነው? የሁሉ ነገር ይቅርና በቃ ወደ መስማማቱ ወደ መታረቁ በቃ ኖርማል ነው። ቤኪ ይገጥማል እንዴ? ስንት ነገር ሰው በፍርድ ቤት ይካሰስ የለ እንዴ? ቲክቶክ እኮ ነው ይሄ። በቃ ይረሳል። አብሽሩ። እኔ በየትኛውም ጉዳይ ላይ ምንም ችግር የለም። አሁን ዩኤል ማናችሁም እኔ ማለት ነው ጌታን እኔ ሴት ልጅ እንድታለቅስ አልፈልግም። ለዛም ነው እኔ የተጎዳሁት እንጂ ሌላ ነገር አለ። ያንተ ቤኪ ጥፋት እኔ በቃ ጥፋትክ ቪዲዮ ያ በቃ ስድቡ ብቻ የተሳደብኩት ምክንያቱ ነው። ዮኤል አንድ ሰው እኮ ስሜታዊ ይሆናል። ስሜታዊ ይሆናል እኮ ሜክ ነው እሱ ኖርማል ነው። ወጣት ስለሆነ ስሜታዊ ይሆናል። እኔ በቃ በጣም የተናደርኩት እዚህ ጋር እኔ ለሷ ብዬ ማለት ነው 3-4 ቪዲዮ እየሰራሁ ለሱ በቃ ትገናኛለህ፣ ይቅር ትባባላለህ። በአካል የምትተዋወቁ ልጆች ናችሁ እኮ አሁን አንድ ከተማ ናችሁ፣ ዱባይ ናችሁ ሁለታችሁ። በቃ ይቅር ተባብላችሁ ምናምን ኖርማል። ከፈለግ ጌምን ትጫወታለህ፣ ከፈለግ አትጫወትም። ገባካ? ስለሰደብኩሽ ይቅርታ፣ እኛ ይቅር ተባብለናል። ህዝቡ ምንም ሊለያይ አይገባም። ገባክ? እዚህ ጋርም ሌላ ጎጥ ሌላ ብሔር ምናምን ከሚጠራ በእናንተ ሁለት ሰው ምክንያት ብሔርና ህዝብ ከሚጠራ ሁለታችሁ ተገናኝታችሁ መፍታት ነው እንጂ እሷም በእርግጥ ያለችው ነገር እዛ ጋ እኔ ምን ልሁንልህ እንደዚህ ልሁንልህ ስትል ሳይ ደነገጥኩ ዛሬ። ለዛ በሰላም በፍቅር ፍቱ በቃ።
ነው ይል እኔም ቪዲዮን አይቼው በእውነት ነው በጣም አሳዘነኝ ልጁ ራሱ። ፕላስ ምንድነው አሁን ራሱ ሲያወራ ከሰማው ተጣላው ብዬ ስለሱ አላወራም ብሏል። ይሄ ባይዞ ትልቅነት ነው። የተጣላውን ሰው ኔጌቲቭ ነገር አለማውራት። ኤኒዌይ ሰዎች ቢያስታርቋቸው ወደ ሰላሙ ቢፈታ አሪፍ ነው እንጂ ምንድነው ይኸውልህ ቤኪ ያውን የነሱ ጀማ ማለት ነው እንዳለ ወጣቶች አንድ እድሜ ላይ ነው ያሉት። ዋንቲያ ቦቼ ሙክታር እኔ ጓደኞቼ ናቸው። ሙክታርም አሹም ቤኪ እኔ ገና አይደል ቤኪ ሰው ሳያውቃ የምንተዋወቀው? አዎ እግዚአብሔር ነው። በደንብ እንደዚህ ሳንተዋወቅ እና እሱ እንተዋወቃለን። አውቀዋለሁ መስኪን ልጅ ነው ምናምን ቤኪ እነ ሙክታር አሁን ለምሳሌ አላቆም ነው ያው እኔ አላቆም ቢሆንስት የተሰማኝን ስሜት ገባ የተሰማኝን ስሜት ዌብሳይት 1000 ፎሎወር እያለኝ ነው ማቀው እኔ ከቤኪ ጋር ጌም እንጫወት የነበረው። እናንተም ሰላም ተባብለንም አናውቅም፣ ግን የተሰማኝን እንደሰው አለ ስሜት በቃ። ግን ይሄ ልጅ ያደረገው የናይል ነገር የለም የናይል ለምንድን ነው የሄዱበት የሚል ነገር አሳዝኑኛል። እና አሁን ወደ መፍታቱ ታርቃችሁ ወደ ሰላሙ ይሄድ እንጂ ይሄ አንድ ያላጠፋን ሰው ተከታዮች ማዘን የለባቸውም። የእሷም ተከታዮች እኔ ማንንም ማሳዘን አልፈልግም። እዚህ ምድር ላይ ሲኖር ማንም እኔ ቲክታክ መንደር ላይ እዚህ ጋር የሚያሳዝነውም ሰው የሚያስከፋም ሰው ነገ የሆነ ነገር ቢሆን ለእኔ የሚደርስልኝ ሰው ነኝ። ኢቭን እችን አሁን ዋንትያ እኔን አስቀየመችኝ ብዬ ቢያስቀይማት የሆነ ነገር ቢናገር ሰው ልጅ ነውና ነገ ተመልሶ መታረቅ አለ። እኔ ተመልሼ ሲታረቅ የእሷን ፊት ሲያይ ማፈሪያ ነው መሆኑ። ስለዚህ መጥፎ ነገር ማውራት አልፈልግም በየትኛውም ጉዳይ ላይ። ያን ቀን መጥፎ ነገር ያወራሁት እንዲህ እያየው ሀቄ እንደዚህ እያየው እግዚአብሔር ያሳያችሁ እንዲህ እያየው ሀቄም ማለት ነው። እኔ ወንድሞቼ ናቸው ጀኔራል እና ሸራ የአንድ ሀዲያ ልጆች ናቸው። አንድ ላይ ተወልደን ያደግን ማለት ነው። ሰው እናወራለን፣ እንመካከራለን፣ ለችግርም ለመከራም የምንደዋወል ልጆች ናቸው። እነዚህ ልጆች ይችን ልጅ መናገር ስለሌለባቸው እንዴት ተናገሩ ብዬ ነው አይደል ኮሚኒቲ ጋር ደውዬ የሚችለውን ነገር አድርጌ ቪዲዮ 3-4 ሰርቼ እሺ እኔ ከፍዬ ያለው ተባለሽ ከፍሎ ነው ያሰደበን አሉ። እኔ ላይ መልሼ የሚያመጣውን ነገር ታያለ ብሎ ስለተናገሩ እሷን በውስጥ አናግሮ ይቅርታ ጠይቆ እሱ ነው የሰደበኝ። ምክንያቱም ከኔ ከተከሩ አርፈ ነበር፣ አኩርፎኝ ነበር፣ እንደዚህ ብሎኝ ነበራል፣ ጠይቆኝ ነበሩላ አለች። እኔ እንዳልጠየቅኩ ደግሞ ሙሉ ማስረጃ አለኝ። ምክንያቱም ከዛ ቦታ እስከሚወጣ ድረስ ከሰው ጋር ነው የተንቀሳቀስኩት። ፕሮቴክት የሚያደርገኝ ሰው ነበረ። እኔ ከዛች ከውሳና እሷም እስከምትወጣ እኔ ከውሳና እስከሚወጣ ድረስ ራሱ። ስለዚህ እኔ ማልጠራጠረው ሰው ስላለኝ ነው። እሷን እንዳልጠየቅኳት አንድ ላይ እንዳልተቀመጥኩት አንድ ላይ ኢቭን ለሰከንድ እንዳልተቀመጥኩት የሚያውቁ ሰዎች አሉ። ለዛ ነው እኔ ተናድጄ ወጥቼ ተናገርኩባት። ለተናገርኩባት ነገር ላስቀየምኳት ነገር ይቅርታ ይልሻለሁ፣ ግን እኔ አንቺን እንደዚህ አይነት ነገር ጠይቄሽ ነበር ወይ ብዬ ጠየኳት። አይ አልጠየቀኝም፣ ግን የሆነ ሲያይ በመንፈስ ሲያይ የሚጠይቀኝ ይመስለኝ ነበር አለች። ድጋሚ ደግሞ ሁለተኛ ዙርም አረባክሽ በመንፈስ አይባልም፣ አንቺ ምን በመንፈስ ምታቂ በህልም ነው እንደዚህ አይነት ነገር አየሹ ምናምን ብዬ ስጠይቅ ድጋሚ ማን እንደው መጣችና የእሷ ጊፍተር አይ ሊያ ደውላ ነበር። ሊያ ለምንድን ነው አንቺ ከዋንትያ ጋር የሚተኝ ብሎ ቤኪ አውርቶኝ እኔን ተሳደበኝ። ሊያ እንደዚህ ብላ እኔ ነግራኛለች። ሊያ እኔ ግቢና አውሪ እውነት ነው ወይ እኔ አንቺና ዋንትያ ለምንድን ነው አብራችሁ የሚተኙት ብዬ ጠይቄሽ ነበር ወይ አንቺን ሰድቤሽ ነበር ወይ ብዬ ስናገር ሊያ መጣችና ኖ ኔቨር ምንም አላልክም አለች። እሺ ከዛ በኋላስ ድጋሚ እንትን ስንል አይ ጠይቃኛል አለች። እንደዚህ ይሄን አይል ድረስ ነው የሄዱብኝ። ለዛ ነው እኔ መጥፎም ጥሩም ነገር ሊያወራ አልፈልግም ብዬ ቻው አንቺ ያመጣሹ ፖለቲካ ነው ብዬ ጥዬ ወጣሁት። ቤኪ አሁን ያውለ ከአንተ ስሜት ያያቱን ቤኪ እኔ ልንገርህ ስሜት ያያቱን ምናምን እነዛን ምናምን ተዋት። ያቺ የቪው ፍለጋ ነው ልዕልቲ ሁሌ እንደዚህ በሰው ነገር ስታንቧጭር የራሷን ህይወት አትኖር። ግራ የገባ ሴትዮ ናት ልዕልቲ። የምሬን ነው። ልዕልቲ ፊሊተር አርጋ ፊሊተሩ ላይ ማዲያቱ የሚታይባት ሴትዮ ናት። አርፋ ወይ ኑሮዋን አትኖር ወይ ደግሞ የምር ለሴት ልጅ የምትቆም ከሆነ አንድ ጊዜ ሴት ትሰርባለች፣ አንድ ጊዜ መልሳ ታነሳለች። አንዷን እየሰደበች አንዷን ታሞግሳለች። አቋም የሌላት ሰው ናት ልዕልቲ። ግራ ግብት ያላለ ጸሎት ያስፈልጋታል። ጸልዩላት ኮሚታተሮች ቤቷ ሄዳች። እናንተ በምታስቡ ዌብሳይትም እዚህ ጋር አሁን ያወቅኳችሁ እኔ አሁን ኒው ላይፍ ማለት ነው። ኒው ላይፍ አሁን ፎሎ ያደረግኩት ምክንያቱም እንደዚህ አይነት ጥሩ ሰዎች ብዙ ሰዎች አሉ። እኛ ስናወራ ብቻ የሆነ የሚያወራ ሰው ብቻ ትልቅ ሆኖ የሚታይበት ጉዳይ የለም።
እዚህ ጋር ላይፍ ስትሪሙ ላይ መጥቶ የሚያወራ ሰው ብቻ ተከታይ ስላለ ትልቅ ነው ተብሎ ሊቆጠር አይገባም። ከታች ሆኖ የሚያዳምጠን በጣም ትላልቅ ሰዎች አሉ። ከታች ሆኖ እኛን የሚያዳምጠን በጣም ሌጀንት የሆኑ ሰዎች አሉ። በጣም እውቀት አሉ ሰዎች አሉ። በጣም ባለሀብት የሆኑ ሰዎች አሉ። እኛ ስናወራ ብቻ እንደዚህ አፋችን ሲከፈት የሆነ ጭንቅላታችን ይታያል ይባላል። ዝም ብለን የምንቀደድ ከሆነ እኔ ለተሳደቡ ሴቶች በሙሉ እነዚህ ልጆች ሴቶችን እነ ቤታዮን ሲሳደቡ ነበር። ቤታዮን ቪዲዮ ዛሬ ሊሰራ ይዤ ነበር። ምክንያቱም እሷ የተሳደቡትን ነገር ቢታይም ምንም መልስም መሰጥም ልታወራም አትፈልግም። እርግጠኛ ነኝ ዝም ብላ እንደ ተራ ነገር ነው የምታሳልፈው። ግን ዋንትያ እያለቀሰች ስትመጣ አስለቀሳችኋት ብዬ ነው የሰሩት። እቺ ልጅ ልትጠየቅ ይገባል ብቻ በቃ ይሄን ብቻ ነው ያወሩት። ከዛ ውጪ ምንም ነገር አላወራው። እንዴት እንደዚህ እኛ ወንድሞችን እኛ ላይ እንዴት ትነሳብራለህ ብሎ እኔ ላይ መጡ። who cares እኔ never give up ምንም never give up የሚያደርገው ነገር የለም። ስለዚህ እሷንም አልናገርባትም፣ አልነካትም፣ የትኛውንም ነገር አላወራም፣ ሊያወራም አልፈልግም። በቃ እኔ ያጠፋሁት ነገር ካለ ጠይቅኝ። ግን ሶስት ነገር ከአንዳንድ ቀያየርሽ ይሄ ጊፍት ፍለጋ ነው። እርግጠኛ ሆኜ የምነግራችሁ የኢትዮጵያ ሕዝብ የዋ ነው። ቀይረውሽ ተረጋጋ። አንተ ቤኪ ተረጋጋ። ላይቭም ደጋግመህ አትግባ። ላይክ ነው በቃ አትግባ ላይቭ። እኔ በውስጥ አወራለሁ። ደውልልኝ። ላይቭም ደጋግመህ እኔ በውስጥ ምንም እዚህም ማወራው የትም ማወራው አሁን ምንም ይፈጠር ነገሩን ለማረጋጋት ሞከር። አንተ ነህ ዋናው የድራማው እንትን አንተ ነህ። እዛ ያዘው ነገሩን ለማረጋጋት ሞክር። ብዙም ሶስት ቀን ዝም ብትል እኮ የሚረሳ ነገር ነው። ስንትና አረሳም እንደ ለምን ይረሳ? ለምን አሁን የሚረሳው እንደ ተረሳ እኔ ምንም ለኔ ምንም የቀነሰኝ ነገር አንደኛ she is not a virgin እንደ ልጅ ያላት ሴት እኮ ወይ ጌታ ኢየሱስ እኔ እኮ ቢያንስ እሺ ልጅ ሀገራት እንደዛ ብትሆን ልደፍረኝ ሞክሯል። ድንግል ነኝ ምናምን ነገር ይባላል። የራሷ ልጅ ታው ቤኪ እንዲህ አይነት ነገር አቆም ቤኪ። እኔ የምር ታውሽ ቤኪ አይ በቃ ይመቻቹ። በቃ ችግር የለውም። ስማ ደግሞ ሰዎች ሀሳብ ሲሰጡ በተለይ ደግሞ እንዲህ የግለሰብ አጀንዳ ላይ ወደ ብሔር የሚሄዱ ሀሳብ ለመስጠት የሚገቡ ሰዎች ለራሱ ይሄ በዘር በጎሳ የተከፋፈሉ ሰዎች ከሆኑ ጤነኛ የዋንትያና የቤኪ ጉዳይ ነው እንጂ በቃ ኢቨን ገስት ስታስገባ ይሄ ከዘር ከፖለቲካ የነጻ ሰው ምናምን አስገብተህ ነው ማወያየት ጥሩ ሀሳብ የሚሰጥ እንጂ በዘር የተጨማለቀ ሰው ምናምን በፖለቲካ የተጨማለቀ አስገብተህ እዚህ አንተን ወደ ፖለቲካ አጀንዳ ሌላ ነገር አይሆንም። ከዚህ በላይ ነው የሚጠቀሙብህ። ከዚህ በላይ የሚመጣም ነገር የለም። እኔ ነገሩን ዘግቼዋለሁ። ይቅርታ መጠየቅ ካለብኝ ከእሷ ጋር ያለውን ነገር እንጨርሳለን። ከእሷ ጋር የተፈጠረ ነገር ትንሽ ነው። ከዛ ውጭ እኔና እሷ የሚያገናኘን ነገር የለም። ጥፋት አድርጎ የሚያካስሰን ነገር የለም። ወለመስ በቃ ሁሉን ነገር የጨረስን ጉዳይ ላይ እንቁርቱ ገብታ ነው እንቁርቲ ነው ምናምን የምትባል እንቁርቲ ገባች። እንቁራሪት ናት። ተዋት እንቁርቲ ገባችና ቤኪ እንደዚህ ትልቅ ሴት ኢትዮጵያውያን የሚያከብሯትን ሙሉ ኢትዮጵያውያን እንደዚህ ያላትን ልጅ በቃ እንደዚህ ለማሸማቀቅ ምናምን የቱ ጋር ነው ያሸማቀቅኳት? የኔ እናት አሁንም ብትሆን ለልጇ ትኑር። እግዚአብሔር ልጇን ያሳድግላት። እኔ ልነካት አልፈልግም። መጥፎ ነገር ሊያወራባት አልፈልግም። በቃ እንዴ ደግም ሆነ ጥሩም ሆነ እንትንም ነገር ቢሆን አብረን አንድ ተካና ያዲያ ምግብ አተካና አጉርሻታለሁ። ሌላ ነገር እንኳን ባይኖር ማለት ነው። ስለዚህ ያ እጅ እያለ እኔ ለሷ መጥፎ ነገር አላወራባትም ብዬ ለሷ ነው የተነሳውባት። መማርን እሺ እኔ ከፍዬ ዋንትያን ካሰደብኳት መማርን ማከፍሎ አሰደባት። እሺ አስቡት። ሀቢባን ማከፍሎ አሰደባት። እንደዚህ አይነት ነገር ላይ ልጆቹ መሳደብ የለባቸውም ብዬ ብቻ በተናገርኩት ነው ይሄ ጉዳይ መጣብኝ። ምክንያቱም ልጆቹ ሄዶ አንቺን ሁለተኛ አንሰድብሽም፣ አንቺ ብቻ ቤኪን ጥፋተኛ አድርገሽ ማውራት አለብሽ አሉ። እኔ ቤት ገስት ሊገባ ሲሄድ አያስገቡኝም። ይኸው ሙሌ ከቤራ ቤት ገቢ ማን ያስገባኝ? ይኸው ያን ማታ ይኸው እሷ እዚህ ስታወራ ማለት ነው። ይኸው አያችሁ አይደል? ሰው እዛ ሰዓት ላይ እውነቱን ልናገር ነበር። ከዛ ለሙሌ ከቤራ እኔ ምን አደረኩኝ? ቮይስ ላኩት። እባክህ ሙሌ እኔን ጥፋተኛ እንዳታደርግ ይችን ልጅ በደንብ አድርጋ ጠይቅ። ቤኪ ያስቸገረች ነገር ነበር ወይ ብላ እዛው ግልጽ አድርጋ እንድትናገር ብዬ ቮይስ ልኬለታለሁ በአማርኛ። ለዛም ማለት ነው ይኸው ከፈለጋችሁ አሰማለሁ። ከዛ በኋላ እኔ እውነት
እዛው አልቆ ይወጣሉ ብዬ እኔን ራሱ የሚነካኝ ነገር አለ ብዬ ራሱ አላሰብኩም ነበር። አልቆ ይወጣሉ ስል ገና እኔ ላይ የሚናደርጋሉ መልሶ ደጋግሞ ቤኪ እንደዚህ ልጅቷን ጠይቋ ነበር፣ ቤኪ እንደዚህ ሊፈልጓት ነበር፣ አስገድቷት ነበር ምናምን ስሉ ነበር። ምክንያቱም እኔን ይፈልጉኛል። ያ ግሩፕ ናቸው፣ አንድ ግሩፕ ላይ ተሰብስበው የመጡ ናቸው። የእኛው ልጆቹ ቢሆንም እኔን መጣል የሚፈልጉ ግሩፕ ናቸው። ለ5 ሆኖ እኔን መጣል የሚፈልጉ ናቸው። ሰው በግሩፕ አስሮ እሷንም በግሩፕ አውርቷት ከዛ ዋኖፊን ጨምሮ እኔ ጋር መጡ። እኔን እንደዛ ሲሉኝ ተናድጄ አወራኋት። ሲያወራም ብዙ ነገር አላወራውም፣ ያለውን ነገር ነው ያወሩት። ሰው ከዛ ውጪ ምንም አላወራውም። አሁንም ቢሆን ከእሷ ጋር ፊክስ ማድረግ ያለብንን ነገር ተነጋግረን እሷም ምንም ውሸት አሁንም ቢሆን ምንም እዚህ ጋር ቲክቶክ ላይ አስተያየት ሀሳብ በቃ የእርቁ ነገር በቂ ነው። መታረቅ ነው ያለብን እንጂ አሁን እንትና እንደዚህ ያለ እንትና እንደ ያለ አያስፈልግም። ኖርማል ነው በቃ ውጣ ከላይፍ ተደዋውለ አንድ ቀን እኮ አይፈጅም ወይ በኋላ ማታ ላይ ምናምን ማገናኘት ትችላለህ። ኧረ አብሽር። እኔ በየትኛውን ጉዳይ እኔ ፖለቲካ ውስጥ ሳንገባ ነገሩ ምንም የተፈጠረ ነገር ስለሌለ ፖለቲካ ውስጥ የሚያስገባ የሚያስክስስም ነገር ስለሌለ እኔና እሷ ተነጋግረን መፍታት እንችላለን። በውስጥም ሆነ በላይፍም ሆነ ሁለታችን ቁጭ ብለን እዛ ጋር ከነበሩ ሰዎች ጋር አብረን መድረስ እንችላለን። አስከፍቼሽ ከሆነ ሶሪ ብዬ ይቅርታ ጠይቄሽ ነው። ሴት ልጅ ነሽ፣ እናቴ ሴት ነች። ከዚህ በኋላ አግብቻት እወልዳለሁ ብዬ የሚያስበው ሴት ነው። ሴት ልጅ ሁሉ ነገር አገር ነች። ሴት ልጅ ሁሉ ነገር እንደሆነች ስለሚያውቅ ሴት ልጅን ሊያስቀይም አልፈልግም። እንኳን እኔ ላይ ብዙ ነገር ተወርቶብኛል። ይወራ ችግር የለውም። እኔ ሲንግል አንድ ፍሬ ልጅ ነኝ። ምንም የሚመጣብኝ ነገር የለም። የሚቀንስም የሚጨምርም ነገር የለም። የሚጨምረው ፎሎወር ነው በቃ ለእኔ። ከዛ ውጪ ከኔ ህይወት የሚቀንስ ነገር ምክንያቱም ያደረግኩት ነገር ስለሌለ ማለት ነው። ስለዚህ ሴት ልጅ ነች፣ እንድትቀየመኝ አልፈልግም። የሆነ እንድታለቅስብኝ አልፈልግም፣ በውሸትም ሆነ በእውነት። ስለዚህ ምናልባት አስከፍቼሽ እንትን አድርጌች አንቺን የሆነ ያስቀየምኩሽ ነገር ካለ በስትክክሉ በሰው ፊትም በአንቺ ፊትም እኔ ይቅርታ ጠይቃለሁ። ግን እኔ ምንም ያደረግኩት ነገር በሌለበት ቪውና ሰው ይሄ ጊፍት ተፈልጎ የሚደረግ ነገር ነው የለም። በየትኛውም ጉዳይ ላይ ማስረጃ ካለሽ፣ ያስቀየምኩሽ ነገር ካለ፣ ያሳዘንኩሽ ነገር ካለ ይዘሽ ነይ። እኔ ኢትዮጵያ ገብቼ ልጠየቅ። በቃ አለቀ። በዚህ ዝጋው ወይ ወደ ማታ ጨርሰ በውስጥ አውርቶ ምናምን እንትን ማለት ይሻላል። ቤኪ አሁን የሰው ማሳብ ምናምን አጀንዳ እዚህ ስሜታዊም ሆነ የሆነ ነገር ስትናገር ሪከርድ ተደርጎ ይወጣል። ምን ለምን ስሜታዊ የሆነ ታወራለህ? አንዱ አሁን ሌላ ሰውም እየገባ ይጠይቃል፣ ያም ልግባይ ብሎ ይጠይቃል። ለዚህ ዘግተህ በውስጥ ጨርሰ መታረቅ ካለብህ መታረቅ፣ ካልሆነ በቃ መዝጋት ነው። አብሽሩ በቃ ይመቻቸው። ይሄ ምን የምታወሩ ነገር ሀሳብ ካለ ሌላ ትንሹዬ ሰላም ነው አይነበር ሌላ ነገር ላይ ሀሳብ ስጡ። በቃ ይህን እንዝጋው። በጣም ሰላም ነው ቤኪ አለው። እግዚአብሔር ይመስገን። በጣም ሎንግ ታይም ይሄ ወንድማችን የሚነግረውን ነገር ንገረኝ። ሳያው እንደውም አባቱ ልሆን እችላለሁ ብዬ አስባለሁ። በቃ ተረጋጋ፣ ምንም አለ አንተም አንትያም ልጆች ናቸው እና ይህንን አጋጣሚ ተጠቅማችሁ ያለውን ይሄ የመጣውን አተካራ ተዉትና ተረጋጉ፣ አይዟችሁ፣ እግዚአብሔር ይረዳችኋል። በብዙ እርዳታ ላይ የምሳተፉ ብዙ ሰዎችን ሕክምና የሰጣችሁ ብዙ ሰዎችን የረዳችሁ ሰዎች እንዲህ በዚህ ለመጠር መታችሁ ስትሰዳደቡና የሆነ ነገር ሳይ በጣም ነው ያዘንኩት። አሁን ከኔ በፊት የተናገሩ ሰውዬ እንዳለ ጊዜ ወሰዱና ትንሽ አረፍ በሉና እንግዲህ ይሄ ነገር ለእሷም ለአንተም ገንዘብ ያመጣል እያሉ የሚናገሩት ከሆነ ገንዘብ ካመጣላችሁ ቀጥሉበት። ግን እናንተ ገንዘብ ሳይሆን ሰውን ስትረዱ ስታግዙ ነው ማያውቃችሁና ተዉትና ትንሽ አረፍ በሉና ጊዜ ስጡትና ወይ 2-3 ቀን ቁጭ በሉና ሳታወሩ ቆዩና እግዚአብሔር የሆነ ዳይሬክሽን ይሰጣችኋል። እና እኔ ከእናንተ አልበልጥም፣ በእድሜ ይበልጣችኋለኝ። አንተ ልጅ ስለዚህ በቃ ተረጋጋ፣ በእናትህ ወንድሜ ኧረ ችግር የለውም። እኔ በየትኛውን ጉዳይ እኔ ቢገባም ከዚህ በኋላ የእሷን ነገር አንስቼ አላወራም። እኔ በእኔ የተቀየማችሁ በደግነት በጥሩ ነገር የሚታቁ ሰዎች አምሶሶ ወይ ቤኪ አይዞህ፣ እንደተናደድክ አውቃለሁ፣ ችግር እንደተፈጠሩ አውቃለሁ። በእሷም በኩል ያለውን ነገር ዝም ብዬ አሰማለሁ። ግን ምንድነው መሰለህ ስንት መልካም ያደረጋችሁትን ነገር ሰርዛችሁት ልታርፉ ነው። ስንት የሰራችሁትን ነገር እሱም ብቻ አይደለም እንግዲህ ወደፊትም የሚኖራችሁን ህይወት ራሱ ሰዎች እያዩ የሚኖሩበት ነገር ነው። እኔ ወጥቼ መናገር አልፈልግም፣ ግን ቤኪ ብዙም አላውቅህም፣ እርዳታ በቃ አላውቅም ስል ፐርሰናሊ አግኝቼም አላውቅም፣ ግን ያው ቲክቶክ ላይ ነው ያየው።
አንዳንድ ነገሮችን መተው በቃ ሊደርና ትንሽ ቆዩና በሁላችንም ባህል ውስጥ ያለ ነው እና አንተም እሷም እኔ እሷ ጋር ገብቼ አላውቅም ባይዘው ወይ እንዲሁ አያታለሁኝ እንጂ እንደዛ ነው። ግን ትንሽ ምንም በማይፈጠረው ነገር ላይ እኔ እኮ ትንሽ የነበረኝ ምን እንደው ታውቃለህ፣ እኔ አንተ ታውቀኛለህ በጣም በብዙ ነገር እንትን ብትለኝ ሰሆነ እና እኔ ምንም የማይፈጠር ነገር ላይ ምንም የማይመጣ ነገር ላይ በቃ ዝም ብለን ተጎትተን እንድንገባ እንደዚህ ያላደረክም እንደዚህ ምንም በማይፈጠረው ጉዳይ ላይ ምንም ፋይዳ በማይሰጥ ነገር ላይ ለእኔም ለእሷም በማይጠቅም ነገር ላይ ለህዝብም በማይጠቅም ነገር ላይ ምንም ደግሞ መጥቶ ማንንም ሊያሸማቅቅ የሚችል ነገር በሌላ ቦታ ላይ ጊዜ ሰጥተን እንደዚህ እኛ ታርቀን የጨረስነውን ድጋሚ አድርጎ ሲጀምሩ በቃ በጣም አሳዘነኝ እና በሉ በቃ ይመቻችሁ እናንተ አውሩና ጨርሱ ብዬ ነው። ቤኪ ሶሻል ሚዲያ እንደዚህ ነው እንግዲህ አንዳንድ ጊዜ ስፌታችንን ድምፃችንን አውጥተን ካወጣን በኋላ እንግዲህ እንዲህ ያሉን አላሉን ብለን ኮምፕሌን ማድረግ የለብንም። ስራ ይናገራል፣ እሷም ስራ ይናገራል እና ከኔ በፊት የተናገረው ሰውዬ የሚመክር ነገር በጣም መልካም ነገር ነው። በጣም አመሰግናለሁ። ፎሎ አድርገኝ። በቃ እኔ ወጥቼ እንደዚህ መናገር አልፈልግም። ሁላችሁንም አመሰግናለሁ፣ ወዳችኋለሁ። ማውራት ያለብኝን ሰው በውስጥ አወራችኋለሁ። ምንም ችግር የለውም። ምንም አታስቡ በዚህ ጉዳይ ላይ። ሁለተኛ ቤኪ እኔ እንደዚህ አይነት ነገር ላይ አላወራም ከዚህ በኋላ በራሴ እመጣለሁ እንጂ እንደዚህ አይነት ነገር ላይ ተቆራርጦ በሚፎሰተውም ግድ አይሰጠኝም። መጠያየቅ ካለብን እና እሷ እንጠያየቃለን። ደሴ ስራ እየገባ ነው፣ ጫጫታ ስላለ ነው ብዙም ስቴት ማልሰጠ። ተረጋጋ አንተ በቃ ተረጋጋ። አብሽር ምንም ሲጀመር ምንድን ነው? ስማኝ አሁን አንተ ትልቁ የምር እኔ ሳወራ ተረጋጋ። እኔ ሶሻል ሚዲያ ላይ ታውቃለህ በጣም ረዥም ጊዜ ቆይቻለሁ እና ተረጋጋ። መረጋጋት በጣም ወሳኝ ነው። ላይቭ ደጋግመህ አትግባ። ጊዜ ስጥ፣ ለራስህ ጊዜ ስጥ። እንደዚህ አይነት የሚያወሩ ጓደኞች ካሉ ራሱ እንዳታወሩ በላቸው አጠገብህ ካሉ። ከዛ ተረጋጋና በሰላም እንዲያልቅ እናደርጋለን። እሺ ስለማንም ስም ያነሳ እንዳታወራ። እሺ መልካም ቤኪ እንደዛ መጥፎ ነገር አውራኝ ቤኪ መጥፎ ነገር የሚጽፉልን የሚልኩልን ችግር የለውም አውራለሁ፣ እደውልልሃለሁ። አየ በቃሽ እና ሌላው ምንድነው በቃ አሁን ሌላም አጀንዳ መጥቶ ይሄን መረሳቱ ስለማይቀር ሌላ አጀንዳ እስኪፈጥሩ ድረስ መልስም ባሰጥ አሪፍ ነው። ባይዘ መልስ አትስጥ። በቃ ምንድነው ይሄ እኮ ነገርኩህ ቅድም። አንተ ያላገባ ሰው ነው ብጠይቅ ራሱ ብስና ቢግድል አታርገው። ገባ? ትልቁ ነገር ይኸውልህ ሰው ሲሰድብ አለመሳደብ ነው ትልቁ ነገር።